ሸኮ ሸለቆዎች ውስጥ ተፈጥሮ የራሷን የሙዚቃ መድረክ አዘጋጅታለች። እነዚህ ነጭ አረፋ የሚደፍቁ ከከፍታ የሚወርዱ ፏፏቴዎች ናቸው። የውሃው ድምፅ ከርቀት እንደ ነጎድጓድ ይሰማል፣ ሲቀርቡት ደግሞ እንደ ቀዝቃዛ ኮፍያ ፊትን ያረሳል። እነዚህ ፏፏቴዎች የውሃ ጥም ማርኪያ ብቻ አይደሉም፣ የአይን ማረፊያና የመንፈስ ማደሻ እንጂ። ውሃው በድንጋዮቹ ላይ የተጋጩ የሚፈጥረው ነጭ ጭጋጋማ አካባቢ እንደ ተረት ምድር ያስመስለዋል። ከነዚህ ፏፏቴዎች ጎን ደግሞ በጥንታዊ አሻራዎችና በሚስጥር የተሞሉ ዋሻዎች አሉ። እያንዳንዱ ዋሻዎች ለዘመናት የሰው ልጅ መጠለያ ሆኖ የኖሩ፣ ሌሎች ደግሞ በተፈጥሮ በራሷ ጥበብ የቀረጸቻቸው ድንቅ ጋለሪዎች ናቸው። በእነዚህ ቦታ ቆሞ ፏፏቴውን ለተመለከተ ሰው ጊዜ ቆሞ ይመስላል። ነገር ግን የቤንች ሸኮ ውበት በተፈጥሮ ብቻ አያበቃም። የዚህ ምድር እውነተኛ ጌጦች የሆኑት ነዋሪዎች ናቸው። የቤንች ሸኮና የሌሎች ብሔረሰቦች እሴቶች ሌላኛው የጉዞ ምዕራፍ ነው። ተፈጥሮን እንደ ነፍሳቸው የሚወዱ፣ ጫካውን እንደ ልጆቻቸው የሚንከባከቡና እንግዳን የእግዚአብሔር እንግዳ ብለው የሚቀበሉ ቅን ሕዝቦች ናቸው። እዚህ ጋር ኑሮ ትርጉም አለው። ሰዎች ከተፈጥሮ ጋር ተስማምተው የሚበሉበትን ከደኑ አግኝተው የሚጠጡትን ከምንጩ ቀድተው በሰላም ይኖራሉ። የህዝብ ባህላዊ ጭፈራዎች፣ የተለየ ጣዕም ያለው ምግባቸውና የእንግዳ ተቀባይነት ጥበባቸው ማንኛውም ጎብኚ ደግሞ እንዲመጣ የሚያደርጉ ማግኔት ነው። ቤንች ሸኮ ማለት ሰውንና ተፈጥሮ በፍቅር ተጋብተው የሚኖሩባት፣ አንዱ ለሌላው ዋስትና የሚሆኑባት ምድር ናት። ቤንች ሸኮ መጎብኘት ማለት አንድን ቦታ ማየት ብቻ አይደለም፣ ራስን ደግሞ ማግኘት እንጂ። አእምሯችን ከጭንቀት ለማሳረፍ፣ ነፍሳችንን ከተፈጥሮ ጋር ለማዋሃድና የተፈጥሮ ጥበብ በቅርበት ለመመልከት ወደዚህ ስፍራ መምጣት ግድ ይላችኋል። ይህች ድንቅ ገነት የእናንተ መምጣት ትጠብቃለች። የዛሬው ቆይታችን በቤንች ሸኮ ጥቅጥቅ ያሉ ደኖች በሚያምሩ ፏፏቴዎች መካከል የነበረን ጉዞ እዚህ ላይ ያበቃል። ይህ የሚተላለፈው ከፈጠነ የዩቲዩብ ቻናል ሲሆን ይህ ቪዲዮ ከወደዳችሁት ላይክ በማድረግ ሌሎችን አጋሩ፣ ሰብስክራይብ። የኢትዮጵያ ድንቅ ውበት በአንድነት ለዓለም እናሳውቃለን። በሚቀጥለው ቪዲዮ ሌላ አስደናቂ ስፍራ ይዘንላችሁ እንመጣለን። እስከዚያው ተፈጥሮን እየተንከባከባችሁ በሰላም ቆዩልን። ቸር ሰንብቱ።